ጎረቤት ለማየ ነግሪያት ለምንድነው አገናኝ ምናምን ብላ በኦሮምኛ የሆነ ነገር አለች። እኛ እንዳንሰማ ይሆን አላውቅም። ግን ድሮም እኛ ጎረቤት አንድ ሴትዮ ነበሩ አደበይ ጋ ወስጄ እንትን አስጠነቁላለሁ የሚሉ እና ያኛው ደግሞ ታስሮ የወጣው ጠንቋይ ማን ነው የሚባለው? ወዱ አይደለም ታምራት ገለታ ራሱ በኦሮሞነቴን የታሰርኩት ያለው እሷም ግድግር ጠንቋይ ነበር። ምን አገባው ቁጭ ብሎ ይብላ። መተው ይሄ ምስኪን ህዝብ ጸጉሩ ይረዝማል፣ ጸጉሩ ያጥራል። 10,000 ሜትር ከሮጣችሁ ራጆቹ ሁሉ እግራቸው ላይ እንትን እየተተፋባቸው እንትን ምስራኝ እኮ ነበር የሚተፋባቸው። እንዴ ትስቃለች እሷ ደግሞ። እኔ በጣም ሮሚ በጣም የነዚህ ደግሞ እኔ ሮሚ ያውልሽ ገነት ላይ ብቻ የሚወረድበትን ነገር አልደግፍም። ለእኔ ገነትም ራሄላቸው ለትላንትና እንደገና ደግሞ እናቷ ራሱ አንቱ ባለጌ እሳቸው ነው እንደም እየረገጥኩ የነበረው። አራቱ ባለጌ ናቸው። አራት ያቸዋለሽ ቅሌታም ናቸው እንጂ አንቱ መባል የለባቸውም። ቅሌታም እናቷ ጠንቋይ ቤት የሚወስዱ ልጅቷ ራሱ በጥንቁልና ስራ እናትየው እንደሚሄዱ ካወቀች አትሊስት አንገቷ ላይ ያደረገችው ማህተብ እሷ እንኳን ተምራ ጭንቅላቷ ከነቃ ቤተሰቦቿን ከእንደዚህ አይነት ድንቁርና ማውጣት ሲገባል ጭራሽ እነማያውቃሉ ብላ ጓደኛዋን ታገናኛለች። እሳቸውስ ቢሆኑ ባለጌ እርሶ እውነት አኪድ ይሰማሉ፣ ቲክቶክ ይከተላሉ። እኚህ ባለጌ ናቸው። እርሶ በጣም ባለጌ ኖት። እድሜዎት ይጠርግን። እውነት በቃ የልጅ ልጆቾት የሚሆኑት ላይ እንደዚህ ያባሉ። እርሶ እንደ እንትን እየወሰዱ አፈር አባቶት ካምትናት ልጅቷ እናቷን አሳልፋ በሶሻል ሚዲያ እማዬን አርጋ እማዬን ያገናኘችው ምን አይነት ከብት እንደሆነች እኮ ነው ልጅቷን የሚያሳየው። እናትሽን አሳልፈሽ ከብት የእግዚአብሔር እንትኑን እውነቱን ሲያሳያቸው ቤሩት ያለ ህዝብ ተጋለጥ ስትባል ነው። ምድረ ደንቆሮ ቤት ውስጥ እዛ ሀገር የተሰበሰባችሁ ደንቆሮ። ኧረ በስመ አብ ቤታየው ቢቸግራት በክብር ይነፉ ትላለች። እሳቸው ግን ወይኔ ምን ባለጌ ናቸው ግን ቤሪቶች። እኛ የዱባይን ተስተካከለ ስንል ዘብር ገብርኤል ሄደው እነዚህ እንደገና ሌላ እነዚህ ዘብር ገብርኤል መሄድ አለባቸውና መጠመቅ ነው ያለባቸው። እኔ ደግሞ ያወዛገበችኝ ገነት ናት። በየ5 ደቂቃ አላህ ይፍረድና ገብርኤል ይፍረድ ነው የምትለው። ባለፈው ሪች እንዳይ ተምታቶባታል። ሁሉም ተምታቶባቸው ደግሞ ሁሉም አላህ የሚላሉ ገብርኤል የሚላሉ ሁለቱም ነው የሚላሉት ሃይማኖት። እና ደግሞ ያብልሽ አሁን ሮሚ ይሄን ሰምተን ሮሚ ያውልሽ እኔ ጋር አሁን የደረሰኝን ላሰማሽ ደግሞ እስቲ። ወይ ዘንድሮ የሰገጤ ማት ተሰብስበ የአረብ ጠንቋይ ጋር ትሄዳለህ። ስሚ ሮሚ እስቲ كيف الفويس الثاني راحت كبتهم بالبحر. ما في شيء انا سريع عندي، ما في، انا ما بشتغل مع الشيطان، لكن خليها تروح تشتغل مع الشيطان ما تجي لعندي. خلص ما بقى تجي لعندي. ايه خلص قولي لها ما تجي، خلص ما تشتغل عندي، خلص هلا اتنحي هيدا، خلص اوكي ما بقى تجي. طيب ليش هي من يومين قالت لي بلشي لي اعملي لي واحد؟ ليش قالت لي اعملي لي؟ ليه لا تدفعني مصاري وتقول لي اعملي لي؟ بس قولي لي ليش قالت لي اعملي لي؟ فيك تقولي لي؟ بعدين ليش انت عم تحكيني مش هي عم تحكيني؟ ما عم بتقولي لي ما في حدا معها، ليه ما هي عم تحكيني؟ توني بالا كورفات دورو ጓደኛዬ ሽራሪ ከስከያት ነበረ እንዶ ያቺ ቢያቆት ለምን አጣባሽ ወናሽ ጓደኛዬ ሽናርገን እንደነከላስ ነበር ወደ እሷ እንድታየው አታታለች። ግን ወይ ላንተ ትችላለች እንዴ አለቻት። እዛው ሀቢባ ከለ ወደጂ የውሻ ዘር አይደለችም እንቆርቲና ዝቁሩ አለቻት እኮ ሹቢቲ ማራኒ ሚያለው ማለት ሚያለው ይችላል። እንደዚህ አይነት ቦታ አልሄድም። ውሸት ነው። አይችሉም፣ እንደውም አይችሉም። ውሸት ነው። ምን የሚሰሩት ነገር ውሸት ነው። ስሚ ማሚ ስሚ እዚህ ጋር አይችሉም፣ እንደውም አይችሉም። ውሸት ነው።
ምንም የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን፣ አንቺና ልጁ ተለያያችሁ። አይሰራም እንደዚህ አይነት ነገር። ያው እዛ ሄድን አሰራን፣ እኔና አንቺና ልጁ ተለያያችሁ። እንደያዩ አሰርተው ቲክቶክ ላይ እየዋሸኋቸው አይደለም፣ እየዋሸኋቸው አይደል? ጊፍት የሚሰጡኝ እንግዲህ እኔ ታውቂኛለሽ፣ ውሸት ውሸት አጋጣሚ ሊገጥምላቸው። እኔ ሮሚ ጊፍት የሚሰጡ ሰዎች እና በተለይ ጊፍተሮች አይመለከትም የሚነግሩ ስለምናምናቸው እንጂ ውሸት ነው። እባክሽ እንደዚህ አይነት ቦታ አልሄድም። ወይ መድኃኒዓለም በእናትሽ በክት እንዴት እንዳስጣላችን እግዚአብሔር። እሷማ በቃ የምትመጣ ብሬ ብዙ እንዴ ቲሸርት የጀርባዬን እኔ እየበሰበሰ ምን ነው ቤቴም ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ። እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው። በቃ ጸበል ሻው አሪፍ ነው ሀሳቡ። እሱ ብዬሻለሁ። እሱ ከፍለ ይከራይ ብቻ እስኪ እና ሮሚ ልንገርሽ፣ እኔ ሳሪ ላይ ወይ ሙኒት ላይ ቅርበታችንን ታውቂያለሽ ወይ ሳራ አልሀበሻ ላይ እነሱ ላይ እንደዚህ አይነት አድርጌ ገነት የሆነ ኑሮ ከምኖር ሸርሙጣ ሆኜ ስጋዬን ሸጬ ከማልፈልገው ወንድ ጋር ሸርሙጬ ብኖር ይሻለኛል። ይሄ ማለት ሮሚ እግዚአብሔርንም አይኑን ማጥፋት። ሁሉም የኃጢአት ትንቅና ትንሽ የለውም። ግን የሚሰራን ሰው በዚህ ደረጃ ሱሱ የምትባለው ልጅ ጸጉር ሸጣ የማንንም ፎሮፎር አጥባ ለምትኖር ሴት በዚህ ደረጃ ቀንተው ሰርቶ መኖር እየተቻለ ማለት ነው። አሁን እነዚህ በእነዚህ ቆሻሾች ስንት አንገታቸውን ደፍተው ልጃቸውን የሚያሳድጉ ስንት ቤሩት ላይ ያሉ ጀግና ጀግና ሴቶች አሉ። ቤሩት ብላችሁ ራሱ አትጥሩ። እነዚህ ብቻ ስማቸውን ጠርታችሁ ነው መናገር ያለባችሁ። ቤሩት ናቸው እያሉና ቤሩት የሚኖሩ ልጆች ኮመንት እያደረጉ ቤሩት ኖርማል ነው፣ ይሄ ኖርማል ነው እያሉ ራሳቸው ነው የሚናገሩት ያሉት። ኖርማል ነው እያሉ ቤሩት ብለን እንድንጠራ ያደረጉን እነሱ ናቸው። ቤሩት ኖርማል ነው ይላሉ። በጣም ቸግሮኛል። ወይ ዘንድሮ ራሔል ቤት ጉቺና ቤታዩ የገባችሁት ሄዳችሁ ጸበል መጠመቅ አለባችሁ። እሷ ቤት እኔ የሆነ ጊዜ አንዴ ነው ራሔል ቤትና በቀደም የጸቡ ሰዓት የገባሁትኝ የሆነ ጊዜም እንደዚህ ስጋር። ከዛ ደግሞ እኔ ኢትዮጵያ ራሱ ሄጄ መጥቻለሁ። ብስማሙ እኔ ቀልድም ነበረ የሚመስለው። ሁሉም ሰው ቀልድ ነው የመሰለው። ቀልድ ነው። እንደውም እኔ ጋ ይኸውልሽ ሰኒዬ የምትባል ልጅ አለኝ ዱባይ የምትኖር ከአንቺ ጋር የተጣላችሁ እሷ ምን አለችኝ? ሮሚ ፍራይዴ እኔ አንቺ ቤት ልቀልድ ሲኒና ጀበና ይዤ መጥቼ እንደዚህ ይታየኛል እያልኩ አለችኝ ስትለኝ፣ ቆይ የጋብቻውን እንትን ብለን የምናጋባ ጊዜ እናረጋለን አልኳት ሰኒዬ። ከዛ በኋላ እቺ ሴት ጀመረች ሮማን ስራዬን አስበላሽኝ የሆነች ልጅ ጀመረች ራሔል ምን የምትባል። እኛ እየቀለድን ነው፣ እሷም ቀልዷን ነው። ለካ ራሔል ግን በስነ ስርዓት ጠንቋይ ቤት ትሄዳለች። በቀን 10 ስመላለስ ነው ሰው ሳድረስ ስመልስ የሚፈልግ ሰው ሲኖር ይዤ ሄዳለሁ አለች። አረብ አግብተው ባላቸውም ሰምተሻል። አንዷ ደግሞ ትናንትና የሆነ ቤት የምትናገረው ባላቸው ለሽንት ራሱ እቃቸው ልሙጥ ብሎ ነው አሉ የሚተኘው አሉ። ለእሷ ካልሆናሻሉ ሮሚ እኔ የሆነ ዘብር ሄጄ ልንገርሽ፣ እግዚአብሔር ነው የምታውየው። በጣም ጎበዝ ሰራተኛ የነበረ አሜሪካን ሀገር ዶክተር የነበረ በጣም ብዙ ጊዜውን ታውቂያለሽ። ከዛ እዚህ ቤሩት የሚባል ሀገርና ዱባይ መጥቶ እንደዚሁ አቀውሰውት አጨልለውት ሰውየው ዘብር ነው ያለው። እቃው ሁሉ ጠፍቶ ምናምን እግዚአብሔርቸው ውስጥ እንዲገባ እያደረጓቸው እሷ ጋር ሲመጣ ብቻ እንዲቆም ለሽንት እንኳን ሊሸኑ ሊይዙት ሲሉ እቃቸውን ሙልጭ ብሎ ይጠፋላሉ። ባላቸው ላይ እያሰሩ ቤሩት የምትባሉ እድሜያቸው ያጠረ ወንዶች ላይ እያሰራችሁ የወንዶች እቃ እንዳይቆም ለአንቺ ብቻ እንዲቆም ሌላ ቦታ ሲሄድ ልፍስፍስ ብሎ እምብርቴ ውስጥ ሙቀት እንግዲህ እቃ ውስጥ አያስገባም፣ ብርድ ነው። የቤሩት ሙቀት እንኳን ሊያስገባ እርኩሶች ጠንቋይ ቤት እየሄዳችሁ የባላችሁን እቃ እምብርት ውስጥ እንዲገባ የምታደርጉ አፈር ብሎ አፈር ያስበላችሁ ወንዶቹ በሰሙ ወይ ዘንድሮ ሮሚዬ ወንዶቹ አልጋ ላይ በጣም ጎበዝ ሆነው አንድ ያየዋቸውና ከዛ ሄደው እቃቸው ትንጥዬ እንድትሆን ያስደርጓቸዋል። ያችን እቃ ለእነሱ ብቻ እንድትታዘዝ ነው የሚያደርጓቸው አሉ። እኔ እኮ ሲያወሩ እኮ
እቃቸው ከነሱ ውጭ እንዳይሰራ በጾም ምድር እግዚአብሔር አምላክ እነዚህ ያሉ እንዴት እንጾማለን? ሰርተን መማር አለበት ህዝቡ። እግዚአብሔር አምላክ የወዳችንን ታውቃለህ። በጾም ምድር አላጾምም አሉን እኮ አላጾም። አሁን ሼሆችም ሁሉም ጸሎት ማድረግ አለባችሁ። የሃይማኖት አባቶችም ጸሎት ማድረግ አለበት። እንግዲህ ሮሚ ምን ያህል ሰይጣን ለተወሰነ ደቂቃ ፓወር እንዳለው የምታውቂ እቃቸው የወንዶቹ እቃ ውስጣቸውን የምትወሸቀው በቃ ይሰራል እኮ ሴጣን እኮ መስዬ ስልጣን ተሰጥቶታል እኮ ምድር ላይ ስልጣን እኮ ተሰጥቶታል። መላኬ ነበረ ሳጥናኤል አባቶች ምን ይላሉ መሰለሽ? በምሳሌ ሲያስተምሩ ወደ አንተ የመጡትን ወደ አንተ ወደ እኔ የሚመጡትን አታሰናግልብኝ ብሎታል ፈጣሪ ይላሉ። እነዚህ እንግዲህ ምን ያህል እኔ ሮሚ እናቴ ትሙት በቃ አሁን ቅጥል እያደረጉኝ ያሉ ሴትዮዋ ናቸው። እነዚህ እኚህ ባለጌ ሴትዮ በቃ እኔ ትኩረት ያለው እሳቸው ጋር ነው። እኛ የልጅቷ እናት የልጅቷ እናትማ ምናምን ይባላሉ። በክብር ይነፉ ብላለች ቤታዮ። እሳቸው እግዚአብሔር መድኃኒዓለም እንደው የፈጠረኝ ንጉስ ልጅቷ አንቺ ከደረሽ በኋላ ስንት ኢትዮጵያ ውስጥ አዲስ አበባ ላይ ልጅ ሲደርስ እኮ ይሄ የሚያስሩትን ጨሌ የሆነ ጉላንጉል ምናምን አስትተዋል። ብዙ ልጆች አሉ እንዲህ የሚያደርጉ በየሰፈሩ አዲስ አበባ እኮ እናውቃለን። የማይመለከታቸውን በዋነት ባለማወቅ ባለመማር የሚያደርጉትን ማስተው ትችላለች። ለእናቷ ደውላ ከቤሩት ድረስ ለሰው ጠንቋይ ታደርጋለች። እሱን ተይ ሮሚ። ሲጀመር ራሱ ማለት ነው ልጅቷ ከቤሩት ኢትዮጵያ ገብታ ነው የመጣችው። እኔ ደግሞ ጥርጣሬ ማንም ምን የሚበል ያንን መድኃኒት አላጠጣኋትም ደፍቼዋለሁ አለች እንጂ እችን ምስኪን ከርታታ የልጅ እናት ልጅ አሳዳጊ ሱሱን አጠጥተዋታል። አሁን ጸበል ሄዳ ሙስሊም ናት። ጸበል ብትሄድ ይሻላል። ሙስሊም ናት። ሱሱ እንትን ቁርአን ይቀራላት። የእነሱም እኮ ቁርአን አላቸው። ይቀራላት አላቸው እንዴ ዝርያ ሱሱ እኮ በጣም ፍጥንጥን ያለች ምርጥዬ ልጅ ነበረች። ማርያም አላውቃትም። ለመጀመሪያ ጊዜ ነው ያየኋት። አቡ ቤት ተቆርጦ በጣም ልጅ ነበረች። እዚህ ቲክቶክ ላይ ራሱ ባየሻት ደግሞ ማለት ነው ልንገርሽ፣ እቃቸውን ደግሞ የሚያሳንሱት ድፍረታቸው የአበሾቹን መስሎች ነው። የአረቦቹን እኮ በዛ ያሉትን የአረቦቹን እቃ እኮ ነው። የእኛዎቹን እኮ አይደለም የሚያሳንሱት ይመስለኛል። የእኛዎቹን ማሳነስ አይችሉም። እና አብዛኞቹ እኮ አረቦች ናቸው። እንደዚህ የሌላ ሀገር ሰማይ ሳርዬ ሰምተሻል? እኔ ዝርያ ማርያምን